የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን እንሆ ጀምረናል። ከኢትዮጵያ ሬዲዮ በዛሬው ጉዳያችን በፍትሐ ብሔር ክርክር የተከራካሪዎች በችሎታ ለመቅረብ የሚያስከትለው ውጤት ምንድነው በሚለው ላይ ነው ውይይት የምናደርገው። ከሳሽ በአንድ ጉዳይ ላይ ክስ ካቀረበ በኋላ ክርክሩ እንዲሰማ በተቀጠረበት ቀነ ቀጠሮ ሳይቀርብ ቢቀር ምንድነው የሚሆነው የሚለውን ነገር እናነሳለን። ፍርድ ቤቱ የግራ ቀኙን ክርክር ለመስማት በቀጠረው ቀን ከሳሽ ቀርቦ ተከሳሽ ባይቀርብስ ውጤቱ ምን ይሆናል? ሁለቱም ባይቀርቡ ምንድነው የሚሆነው የሚለውን ነገር እናነሳለን። በከሳሹ ቸልተኝነት መጥሪያ ለተከሳሽ ባለመድረሱ ተከሳሽ ያልቀረበ ከሆነስ የተለየ ነገር አለው ወይ የሚለውንም እንዲሁም ተከሳሽ በሌለበት የተሰጠ ውሳኔ የሚነሳበት ሁኔታ ሳለ ወይ፣ ለምሳሌ በቂ ምክንያት ካቀረበ የሚለወጥ ነገር አለው የሚለውንም እንዲሁ እናያለን። ከሳሽና ተከሳሽ ሁለቱም በቀነ ቀጠሮ ባይቀርቡስ የሚለውን በአጠቃላይ ይህንን ከዚህ ጋር ተያይዞ ነው እንግዲህ በፍትሐ ብሔር ክርክር ሁለቱም ወገኖች ወይም ደግሞ ተከራካሪዎች በችሎት አለመቅረባቸው የሚያስከትለው ውጤት ምንድነው የሚለው ላይ ነው ዛሬ የምንነጋገረው። በዚሁ ላይ ማብራሪያ የሚሰጡን እንግዳችንም እዚህ ስቱዲዮአችን ተገኝተዋል። እንግዳይም በቅድሚያ በጣም አመሰግናለሁ። ተክለ አብራቦ ቴክኒኩን ይቆጣጠረዋል። አዴ ተገኔ ዊቶን መራለሁ። ዙቤዳዋል ፕሮግራሙ ታስፈጽማለች። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ቀደም ሲል እንዳልኩት እንግዲህ በፍትሐ ብሔር ክርክር የተከራካሪዎች በችሎታ ለመቅረብ የሚያስከትለው ውጤት ላይ ነው የምንነጋገረው። በዚሁ ላይ ማብራሪያ የሚሰጡን እንግዳዬ እዚህ ስቱዲዮአችን ተገኝተዋል። አቶ ተክለ ልብሰወርቅ ይባላሉ። አቶ ተክለ ልብሰወርቅ በፍትህ ሚኒስቴር ረዳት ጠቅላይ አቃቢ ህግ ናቸው። አቶ ተክለ ስቱዲዮአችን ስለተገኙልን በድጋሚ በጣም ነው የማመሰግነው። እኔም አመሰግናለሁ። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ ውይይታችን ነው የምንሄደው። ስለዚህ አድማጮቻችን ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ ተክለ እንግዲህ የዛሬ ጉዳያችን በችሎት አለመቅረብ የሁለቱ ወገኖች ከሳሽም ተከሳሽም አለመቅረባቸው ምንድነው የሚያመጣው በሚለው ላይ ነው የምንነጋገረው። ያንዳንዱን በትነን እናየዋለን። ከዛ ፊት ግን እንደው ክስ ምንድነው
የሚለውን መንደርደሪያን አድርገው በህግ ያለው ትርጉም ክስ ምንድነው? ክስ ምንድነው የሚለውን ስናይ በተለያዩ መጽሐፎችና ጸሐፊዎች የተለያየ ተሰጥቶ እናገኘዋለን። እንደየ አይነቱም የሚለይበት ሁኔታ ይኖራል። ለምሳሌ ብናይ ቻርጅ እንላለን ለወንጀል ክስ፣ አኪዜሽን ይላል በሌላ ወገኑ ደግሞ አሁንም የወንጀሉን ክስ፣ ስቴትመንት ኦፍ ክሌም የፍትሐ ብሔር የክስ ማመልከቻ ናቸው። እንግዲህ እነዚህና ሌሎች ስያሜዎች ቢኖርም ክስ ነውና ክስ ምንድነው ወደሚለው ስንገባ እንግዲህ ለዚህም በተለያየ ሁኔታ ምሁራን የሚገልጹት ይኖራል። በመጀመሪያው ስናይ አንድ ሰው ሌላኛውን ሰው ህግን በመተላለፍ ጥፋት አጥፍተሃል በሚል ውሳኔ የመስጠት ለሚሰጠው የህግ አካል ማመልከትና መዳኘት፣ በዚያውም የመዳኘት ነገር መነሻ ይሆናል ማለት ነው። የነገሩ መነሻ ያንን ወስዶ ለመዳኘት የሚያቀርብበት ነው። በሌላ በኩል ደግሞ በወንጀልም ሆነ በፍትሐ ብሔር ለፍርድ ቤት በሚቀርበው ጉዳይ ለሬጅስትራር ቀርቦ መዝገብ ተከፍቶበት የሚከፈትበት ሰነድ እንዲሁ ደግሞ ክስ ይባላል። እንዲሁም ደግሞ በሌላ በኩል ስናየው አንድ ሰው ወይም ከአንድ በላይ በሆኑ ሰዎች በሌላ ሰው ወይም በሌላ ሰዎች ላይ ህግን መሰረት በማድረግ ህግን መሰረት አድርጎ መብትን ማስከበር ወይም ለደረሰ ካሳ ጉዳት ማድረስ የዚያን ካሳ በደረሰበት የማግኘት ለፍርድ ቤቱ የሚቀርብ አቤቱታ ነው በማለት እንግዲህ የህግ መዝገበ ቃላት የሆነው የኢትዮጵያ በአዲስ የተዘጋጀው አውደ ጥበባዊ የህግ መዝገበ ቃላት በ2016 የተዘጋጀ ገጽ 650 ላይ እነዚህን ትርጓሜዎች ሰጥቶ የምናገኝ ይሆናል። በሌሎችም በውጭም ዓለም በብላክ ስሎ ዲክሽነሪም ተሰጥተዋል። እንግዲህ በዋናነት ማየት እዚህ ላይ ያለብን ፕሮፌሰር አረን ሲድራድ የተባሉ የህግ ጸሐፊ እንደሚገልጹት በፍርድ ቤት ስለሚቀርቡ አቤቱታዎች ትርጉም ሲሰጡ የአቤቱታው ጽሑፍ የህግ መሰረታዊ ሳይንስ ንዑስ አካል ክፍል ነው ሲሆን ይኸው በፍርድ ቤቱ የሚቀርብ የአቤቱታ ጽሑፍና መልሱን የሚያጠቃልል በሚቀርቡ ሌሎችም ለፍርድ ቤቱ ሆነ የሚያጠቃልል መሆኑን እነዚህን ጽሑፎች የተለያዩ ጽሑፎችን ሁሉ የሚያጠቃልል ነው በማለት ገልጸውታል። እንግዲህ ደግሞ የፍትሐ ብሔር ስነ ስርዓት ህጋችን አንቀጽ 80 ንዑስ ቁጥር 1 ላይ እንደተገለጸው ከሳሽ የሚጠይቀውን ሁሉ ዘርዝሮ የሚያቀርብበት፣ ተከሳሽ ደግሞ መከላከያ መልሱን የሚያቀርብበት፣ ኖት መከላከያ መልስ ብቻ መቃወሚያ አለ፣ የተከሳሽ ከሳሽነት አለ። እነዚህም ሁሉ በአይነት ጽፎ ሌሎችንም ክስ አድርጎ ለፍርድ ቤቱ የሚያቀርብባቸው ናቸው። እነዚህ በዋናነት ግን መነሻ የሚሆኑት ሁለቱ ናቸው። የአቤቱታው ለፍርድ ቤት የሚቀርበው አቤቱታ ጽሑፍና የመከላከያ መልስ ናቸው። እነዚህ እንግዲህ ለክሱ መነሻ ናቸው። ለክሱ መነሻ መሰረት መሆን ብቻ ሳይሆን ለሚቀርበው ለሚጠየቀው ነገር መሰረት መሆን ብቻ ሳይሆን ወይም ለመልሱ ለመከላከያ መልሱ መሰረት ብቻ ለነገሩ ሁሉ መሰረት ብቻ ሳይሆን ፍርድ ቤቱም በሁለቱም ተከራካሪ ወገኖች ላይ የተካዱትን ጭብጥ ለመመስረት መሰረት መሆናቸውን ማየት ይገባል። በተጨማሪም ደግሞ በፍትሐ ብሔር ህግ ቁጥር 4 እና 22 መሰረት የተዘረዘሩትን የክሱ የሚታይበት ቦታ፣ የፍርድ ቤቱ ስም፣ የከሳሾች የተከሳሾች ስም፣ አድራሻ፣ ማስረጃውን ሁሉን ነገር አቅፎ የያዘ ሊሆን ይገባል የሚል ነው። እንግዲህ እኒህ ሁሉ ክስ ናቸው ማለት ነው። በጣም ጥሩ የሚገልጹ ናቸው ማለት ይቻላል። በጣም ጥሩ። ሌላው አሁን ወደ ዛሬው ዋና ጉዳያችን እንሄድና አሁን አንድ ሰው በአንድ ጉዳይ ላይ አንድን ሰው ሊከስ ይችላል። ከከሰሰ በኋላ ግን የሚሰጠው ቀነቀጠሮ አለ። በዛ ቀነቀጠሮ ፍርድ ቤት ሳይቀርብ ቢቀር ምንድነው የሚሆነው?
ከሳሽ እሱ ነው። ነገር ግን በተቀጠረበት ቀን አልቀረበም ችሎት ላይ። ምንድነው ፍርድ ቤቱ ምንድነው የሚያደርገው? አድማጮቻችን እዚህ ላይ ልብ ሊሉልን የሚገባው እንግዲህ ሰው እውነት ስለያዘ ብቻ ማሸነፍ እንደማይችል ማሸነፍ የማይችልበትም ስነ ስርዓቱን የጠበቀ አካሄድ መሄድ ስላለበት ጊዜ የፍርድ ቤቱን ጊዜ ማክበር ስላለበት መቅረብ ስላለበት ሌላው ደግሞ እንዲሁም የፍርድ ቤቱ የሚሰጠውን ትዕዛዝ አዘጋጅቶ የማቅረብ የማዳመጥ እነዚህን ጀሮ የመስጠት ለፍርድ ቤቱ ሁሉ የሚሉት የተባለው መታዘዝ ወሳኝና ጠቀሜታ ያላቸው ታላላቅ ውጤቶች አላቸው። ስለዚህ ከመጀመሪያው ስንነሳ ከሳሽ ራሱ ከሶ ክሱን አቅርቦ ለፍርድ ቤት ነገር ግን በክሱ ሊሰማ በተባለው ቀን ከቀረ ያው የሥነ ሥርዓት ሕጋችን የፍትሐብሔር ሥነ ሥርዓት ሕግ ቁጥር 73 መሰረት በአንድ ጉዳይ ክስ ያቀረበ ሰው ክርክሩ እንዲሰማ በተቀጠረው ቀን ያልቀረበ እንደሆነ ተከሳሹ የተከሳሹን መልስ መሰረት በማድረግ ፍርድ ቤቱ መዝገቡን መዝጋት ይችላል ማለት ነው። ጥሩ። እንደሱ ሆኖ በዛ ቀን ግን አሁን ከሳሽ አልቀረበም፣ ነገር ግን ተከሳሽ ቀረበ እንበል። ቀርቦ ተከሳሽ የተከሰሰበትን ጉዳይ ሊያምን ይችላል፣ ላያምን ይችላል። በሁለቱም ሴናሪዮ ልናየው እንችላለን። ላያምንም ይችላል። በዚህ ጊዜ ፍርድ ቤት ምን ያደርጋል? አሁንም ክሱን ሊዘጋው ይችላል ወይስ የተከሳሽን መልስ? ጥሩ ጥያቄ ነው። በዚህ ጊዜ የተከሳሹ ቀርቦ በሙሉ ወይም በከፊል ሊያምን ይችላል። ስለሆነም የተከበረው ፍርድ ቤት ተከሳሹ ባመነው መሰረት ያንን መሰረት አድርጎ ለከሳሽ ውሳኔ ሊሰጠው ይችላል። ነገር ግን ተከሳሽ ሙሉ በሙሉ ከካድ እኔን ጉዳይ አላደረኩም፣ እንደዚህ አይነት ውል አልገባውም፣ የፍትሐብሔር መቼም የግለሰቦች ግንኙነት ነው የሚሆነው። ስለዚህ ይህን የሚል ከሆነ ከካደ መዝገቡን ዘግቶ ያሰናብተዋል ማለት ነው። በጣም ጥሩ። ሌላ አሁን ቀደም ሲል እንግዲህ እርስዎ እንዳሉት ክርክር በሚሰባበት ቀን ከሳሽ ሳይቀርብ ቀርቶ መዝገቡ ፍርድ ቤቱ ሊዘጋው እንደሚችል ሲገለጽ ነበረ። መዝገቡ ከተዘጋ ምንድነው መፍትሄ ያለው? ከእንደገና ክሱን ማቅረብ ይችላል። ለምሳሌ አሁን የዛን ቀን በተቀጠረበት ቀነ ቀጠሮ ስላልተመቸኝ ነው፣ በዚህ ምክንያት ብቻ የሆነ ነገር አጋጥሞት ሊሆን ይችላል። በዚህ ጊዜ ከእንደገና ክሱን ማቅረብ የሚችልበት ሁኔታ አለ? እንዴት ነው? ወይስ በቃ ከዚህ በኋላ ምንም አይነት መብት የለህም፣ ክስን ከእንደገና ማቅረብ አትችልም ሊባል ይችላል? በሁለቱም ሲናሪዮ እንያቸው። የመጀመሪያው ክስ ማቅረብ ወይስ እንደተዘጋ ይቀራል ምን ማለት ነው የሚሉት ሁለት ናቸው። ስለዚህ የፍትሐብሔር ሥነ ሥርዓት ሕጋችን በመጀመሪያ ደረጃ ክርክር በፍትሐብሔር ሥነ ሥርዓት ሕግ ቁጥር 73 እንዲሁም በይግባኝ ደረጃ ካለ 69 ንዑስ ቁጥር 2 እና 70 እና 73 መሰረት እንግዲህ ይግባኙ ነው። እነዚህ 69 270 በይግባኝ የተዘጋ እንደሆነ ከሳሽ ወይም ይግባኝ ባይ በዚያው የክስ ወይም የይግባኝ ምክንያት አዲስ ክስ ወይም ይግባኝ ማቅረብ እንደማይችል የፍትሐብሔር ሥነ ሥርዓት ሕግ ቁጥር 74 አንድ ይደነግጋል። ሆኖም እንዲህ እንደተዘጋ ነው ወይ የሚቀረው ለሚባለው የራሱን ሕጉ ያስቀመጠው አለ። እንዲህ ይላል። ከሳሹ ወይም ይግባኝ ባዩ በቀዳሚው ቀነ ቀጠሮ መቅረብ ያልቻለው በቂ ሆኖ በሚገመት የእክል ምክንያት መሆኑን ለፍርድ ቤቱ ካስረዳ። ይህ እንግዲህ በቂ የሆነ እክል ምክንያት የምንላቸው አድማጮቻችን ወደፊትም እንዲያውቃቸው፣ ለምሳሌ ጽኑ የሆነ ህመም፣ ድንገተኛ ወይም ጽኑ የሆነ ህመም አንዱ ነው። ሁለተኛ ከአቅም በላይ የሆነ በተፈጥሮ አደጋ የሚደርሱ ነገሮችን ይይዛል። ለምሳሌ ጎርፍ ያየነው የውሃ መሙላት መሻገር ባይችሉ ፍርድ ቤቱ ግን ቀጠሮ ሰጥቷል ማለት ነው። ሌላኛው ደግሞ እንዲሁም በዚያ ወቅት በነበረ የበረራ መቋረጥ፣ ለምሳሌ አዲስ አበባ ላይ ተነስቶ ሐዋሳ ላይ ማስቻል የአንድ ሰዓት በረራ ይሆናል ብለን ብንገምት፣ ስለዚህ በዚያ ውስጥ ደርሳለሁ ብሎ ጧት የሁለት ሰዓቱን ወይም ደግሞ የአንድ ሰዓቱን ቢቆርጥ ነገር ግን በረራው በዛን ጊዜ
የተቋረጠ መሆኑ ቢገለጽና ባይደርስ እነዚህ አይነት ነገሮች በቂ ምክንያት መሆኑን ወደፊትም በቂ ምክንያት በቂ እክል ምክንያት እያልን ስለምንሄድ እነዚህን እንዲያውልን ነው። ስለዚህ በእነዚህ ምክንያቶች ከሆነ ማለት በቂ ሆኖ በሚገመት እክል ምክንያት ከሆነ ለፍርድ ቤቱ ይህን ካስረዳና ከተቀበለው በአንድ መዝገቡ በተዘጋ በአንድ ወር ጊዜ ውስጥ እንደገና ተከፍቶ ነገሩን እንዲታይለት ሊጠይቅ እንደሚችል የዚሁ ድንጋጌ ማለት የ74 ንዑስ ቁጥር 2 ድንጋጌ ያስረዳናል ማለት ነው። ፍርድ ቤቱ ይህንን ምክንያት የተቀበለን እንደሆነ ከሳሹ ያቀረበው ማመልከቻ ለመልስ ሰጪው ይሰጣል። መልሶ ምክንያቱም ፈቅዶለታል። ለመልስ ሰጪው ይሰጥና በፍትሐብሔር ስነ ስርዓት 74 እና 3 አምራ ንባብ ይህንን መረዳት የምንችል መሆኑ ተቀምጧል ማለት ነው። ሆኖም ግን ፍርድ ቤቱ ከሳሽ ወይም ይግባኝ ባይ ያቀረበው ምክንያት ያልተቀበለው እንደሆነ የፍርድ ቤቱ ውሳኔ በሰጠው ውሳኔ ላይ ይግባኝ በማለት በመጠየቅ ይሄንን ማስመል ካላሳረመ መታረም በቀር ከዚያው ግን ፍርድ ቤቱ ያንን ምክንያት ካልተቀበለው እንደገና የሚታይበት አግባብ ወይም ሲናሪዮ የህግ መሰረት የለውም ማለት ነው። ጥሩ፣ በጣም ጥሩ። ሌላው አሁን ቀደም ሲል በከሳሽ ጉዳይ ያለውን ነው። ከሳሽ ከሶ ባይቀርብ ቢቀር ምን ይሆናል? እንዲሁም ደግሞ የሆነ ድንገተኛ አደጋ አጋጥሞት ወይም በቂ ምክንያት አጋጥሞት ቢቀር በተቀጠረበት ቀነ ቀጠሮ ምንድነው የሚሆነው? ፍርድ ቤቱ ምን ያደርጋል የሚለውን ነበር ስናይ ነበረው። አሁን ደግሞ በተከሳሽ እንምጣ። አሁን ተከሳሽ በተቀጠረበት ቀን ፍርድ ቤቱ የግራ ቀኙን ክርክር ለመስማት በቀጠረው ቀን ከሳሽ ቀርቦ ተከሳሽ ሳይቀርብ ቢቀርሳ ምንድነው የሚሆነው? ለዚህ እኮ ነው ሁሉም ሰው በህግ ፊት እኩል ነው የሚለውን መጽሐፎቻችን ራሱ ያሳዩናል። የፍትሐብሔር ስነ ስርዓት ህጉ ከሳሽ ቢቀር ምን እንደሆነ፣ ተከሳሽ ቢቀር ምን እንደሆነ፣ ሁለቱ ሲቀሩ ምን እንደሆነ፣ ለመጀመሪያ ክስ ምን እንደሆነ፣ እንዲሁም ደግሞ ለይግባኝ ምን እንደሆነ፣ ለይግባኝ መልስ ምን እንደሆነ፣ ለመከላከያ መልስ ምን እንደሆነ አስቀምጧል። ስለዚህ በዚህ መሰረት የተከሳሹም ፍርድ ቤቱ ግራቀኝ ክርክር ለማሰማት በተቀጠረው ቀነ ቀጠሮ ከሳሽ ሳይቀርብ ቢቀር በፍትሐብሔር ስነ ስርዓት ህግ ቁጥር 70 መሰረት ፍርድ ቤቱ እንደ ነገሩ ሁኔታ የተለያዩ ትእዛዛትን ይሰጣል። ከእነዚህ ትእዛዛት መካከልም አንደኛ በ70 መሰረት ለተከሳሽ መጥሪያው በአግባቡ መድረሱን ካረጋገጠ ተከሳሽ በሌለበት ክሱ እንዲሰማ ትእዛዝ ይሰጣል ማለት ነው። በሁለተኛው ደግሞ አሁንም በ70 መሰረት ለተከሳሹ መጥሪያው በትክክል የደረሰው ለመሆኑ ማረጋገጥ የማይቻል ከሆነ እንዲሁ ሌላ ሁለተኛ መጥሪያ እንዲወጣ ያደርጋል። ልብን በለዚህ ላይ ይህንን ሲያደርግ ግን ዝም ብሎ አይደለም። ይህም በማድረጉ እሱን ዝቅ ብለን በመናያቸው ኪሳራ፣ ዳኝነት፣ ክፍያዎች የተለያዩ እንደሚደረጉ ማየት አለብን። ካሳመነ ነው ለዛው። ሶስተኛው ደግሞ እንዲሁ በበቂ ደርሶታል፣ ለተከሳሽ መጥሪያው ደርሶታል። ነገር ግን የደረሰው መልሱን ለማቅረብ በቂ ጊዜ ባለመሆኑ የቀረ መሆኑን ፍርድ ቤቱ ከተረዳው በተለምዶ ስናየው 10 ቀን እንላለን። ከ10 በታች የለም። ከ10 ቀን ያልሞላው ከደረሰ በችሎትም በተግባር የምናያቸው መጥራው ያው ከሳሽም ባለማወቅም በማወቅም አዘግይቶ የመስጠት ነገር አለ። ግን የሚጎዳው ወይም የሚጎዱት ከሳሽ ወይም ከሳሾች ናቸው። ለምን ያቀን በሄደ ቁጥር ፍትህን ይዘገያል ማለት ነው። ስለዚህ ካለማወቅ ነው ብዬ ወስዳለሁ። እኔ ብዙ ጊዜ የራስ መሆኑን ካለማወቅ ነው ብዬ ስለምገነዘብ፣ ነገር ግን በዛን ሰዓት ጊዜው የተከበረው ችሎት የደረሰ የትናንትና ነው
መልሴን በበቂ ሁኔታ ከገራገናዘቤ አዘጋጅቼ እንዳቀርብ መከላከያ መልሴን እንዳቀርብ የተከበረው ችሎት ይፍቀድልኝ ይባላል። የህግ መሰረት ስላለው ይፈቀዳል ማለት ነው። እነዚህና ሌሎች ትዕዛዞችን የሚሰጥበት ነው ማለት ነው። በጣም ጥሩ። ሌላው አሁን በከሳሽ ተሪታይነት መጥሪያ ለተከሳሽ ባለመድረሱ ተከሳሽ ያልቀረበ ከሆነ ቀደም ሲል የተሰጠው ማብራሪያ አለ። ጉዳዩ የቀረበው ግን በይግባኝ ከሆነ እና ይግባኝ ባይ መጥሪያውን ለመሰጪ በአግባቡ ባለመድረሱ ምንድነው ቢሆን መዝገቡ ከተዘጋ እዚህ ላይ ያው ተከሳሹ የጽሁፍና የመልሱ ምን ይሆናል የሚለውንም ብናይ የዛ ኤክስቴንሽን ነው። ጥያቄ ካለ ብዬ ነበር የምጠብቀው። እንግዲህ በፍትሐ ብሔር ስነ ስርዓት ህግ ቁጥር 233 መሰረት የከሳሽ አቤቱታ የተሟላ ከሆነ ፍርድ ቤቱ ይመረምረውና ተሟልቶ ካገኘው የከሳሽን ማመልከቻ አስረጅውን ሌሎች ጽሁፎችን ከመጥሪያው ጋር አብሮ ይልክለታል። ግን ማሳሰቢያም አለው። ተከሳሹ መከላከያውን ለፍርድ ቤቱ ሳያቀርብ ወይም ራሱ መከላከያ ሳይዝ የቀረበ እንደሆነ ክርክሩ በሌለበት የሚሰማ መሆኑን አብሮ እዛው ከሚላክለት መጥሪያ ጋር አብሮ ይልክለታል። እንግዲህ ከዚህ ጋር የተያዘውን አይቶ በሬጅስትራር በዳኛ ሬጅስትራር የሚያየው ቴክኒካሉን ነው። ዳኛ የሚያየው የህጉን ክፍል ነው። ይሁላ ታይቶ ነው ለዚህ የሚደርሰው። ስለዚህ በተከሳሽ ያልቀረበ ተገቢውን ትዕዛዝ ለመስጠት የከሳሽ መቅረብ ጠቃሚ አብሮ የሚያያዘው ደግሞ ጥሩ መልስ በሚሰጥበት ቀን ከሳሽ ባይቀርብስ የመከላከያ መልሱ ሲሰጥ ይሁላ ተጽፎለት የሚለው ሊነሳ ይችላል። አድማጮቻችን ሊያነሱ ይችላሉ። እርግጥ ነው በዛን ቀን መከላከያ መልሱን ከመቀበል ውጭ ሌላ አይደረግም። ያን ደግሞ በሬጅስትራር ማግኘት ይቻላል። ስለዚህ በዛን ቀን ከሳሽ በመቅረቱ ብዙ የሚጎዳው የለም የሚልና የሰበር ውሳኔ አስገዳጅ የሆነ ውሳኔ በመሰበር መዝገብ ቁጥር 14/18/4 በቅጽ 1 ላይ ተከሳሽ መከላከያውን ለመቅረብ በተቀጠረ ቀን ፍርድ ቤቱ እንዲቀርብ የግድ የሚለው ተግባር የሌለው በመሆኑ ለመቅረቡ መብቱን የሚነካ ምንም አይነት ትዕዛዝ አይኖርም በሚል ውሳኔ ሰጥቷል። ስለዚህ ነገር ግን ፍርድ ቤቱ በተለይ ተከሳሽ መከላከያ መልሱን ብቻ ወይም ሳይቀርብ ቢቀር የሆነ ትዕዛዝ ድጋሜ መጥሪያው በአግባቡ አልደረሰም ብለን ከላይ ያየናቸውን ለማድረግ መቅረቡ የከሳሽ መቅረብ ውጤት ያለውና አስፈላጊ መሆኑ ግን ሊዘነጋ አይገባም ማለት ነው። ቀደም ሲል ያነሳው ጥያቄ አለ። አሁን ጉዳዩ በይግባኝ ከሆነ እና ይግባኝ ባይ መጥሪያውን ለመልስ ሰጪ በአግባቡ ባለመድረሱ በቸልተኝነት ባለመስጠቱ ከሆነ የተለየ ነገር አለው። ቀደም ሲል ከተነሳው ሁለቱም ስናያቸው በሰባ መሰረት ከሳሽ ለተከሳሽ በቸልተኝነት ወይም በራሱ ጉለት መጥሪያውን በአግባቡ ያላደረሰ እንደሆነ መጥሪያው ባላደረሰው ወይም ባላደረሳቸው ተከሳሾች የቀረበውን ክስ መዝገቡን ይዘጋል። በዚህ አግባብ የሚዘጋ መዝገብ በፍትሐ ብሔር ስነ ስርዓት ህግ ቁጥር 71 ንዑስ ቁጥር 1 መሰረት የተዘጋው መዝገብ ተገቢውን የዳኝነት ክፍያና የተወሰነበትን ኪሳራ ከፍሎ የማንቀሳቀስ እንደገና ነገሩ እንዲቀጥል ከማድረግ ግን የሚከለክለው ነገር አለመኖሩን እናያለን። በተመሳሳይ ሁኔታ በይግባኝ ጉዳይም ክርክሩ ለመሰማት በተቀጠረበት ዕለት ግራቀኙ ያልቀረቡ እንደሆነ ወይም ይግባኝ ባይ መጥሪያውን በራሱ ቸልተኝነት ወይም ጉድለት ለይግባኝ መልስ ሰጪ ያላደረሰ እንደሆነ እንደ ቅደም ተከተላቸው 69 ንዑስ ቁጥር 2 እና 70 እንደተደነገገው የይግባኝ መዝገቡ ይዘጋል። ያው ከላይኛው እንዳየነው ኪሳራውንም መቀጮውንም አንዱን ሁላ ከፍሎ ማንቀሳቀስ ግን የሚችል መሆኑን ልብ ይሏል ነው። ጥሩ። ሌላው ተከሳሽ በሌለበት የተሰጠው ውሳኔ ተከሳሽ በሌለበት የተሰጠው ውሳኔ የሚነሳበት ሁኔታስ አለ? ለምሳሌ ቀደም ሲል ያነሳነው ነበር በከሳሽ ወገን ያለውን ነገር ከሳሽ በተቀጠረበት ቀን ሳይቀርብ ቢቀር እና በቂ ምክንያት ካቀረበ
ቅድም ሲያብራሩት የነበሩ በቂ ምክንያቶች እነዛ የተባሉት በተፈጥሮ አደጋ ሊሆን ይችላል፣ መድረስ ባለመቻሉ በትራንስፖርት በአየር ትራንስፖርት ሊሆን በሱ ምክንያት ሊሆን ይችላል፣ ሌሎችም በህመም ምክንያት ሊሆን ይችላል። በእነዚህ አይነት ምክንያቶች መቅረብ ባይችል እና ውሳኔ ከተሰጠ እሱ በሌለበት ውሳኔ ማለት ነው ተከሳሽ በሌለበት የተሰጠ ውሳኔ የሚነሳበት ሁኔታ አለ ወይ? ፍርድ ቤቱ ክፍት አድርጎታል ወይ ወይስ ዝግ ነው ያደረገው እዚህ ላይ? አዎ አለ ነው እንግዲህ እንደ ዲስክራይብ እንደሚለው ኤክስፕሌን እንደሚለው ፈተና አድርገን እንየውና አዎ አለ። ምክንያቱም ተከሳሹ ፍርድ ቤቱ በሌለበት በሚል የሰጠበትን ትዕዛዝ ለማንሳት በክርክሩ ተካፋይ ለመሆን የፍትሐ ብሔር ስነ ስርዓት ህጉ ሁለት መንገዶችን አስቀምጧል። ለማንሳት ልብ እንበል በሌለበት የተሰጠው የሚነሳበት በሁለት መንገዶች ነው እንደማለት ነው ባጭሩ። ስለዚህ አንደኛው የመጀመሪያው መንገድ በፍትሐ ብሔር ስነ ስርዓት ህግ ቁጥር ንዑስ ቁጥር 2 ላይ የተመለከተው አግባብ ሲሆን በዚህ ድንጋጌ መሰረት በመጀመሪያው ቀነ ቀጠሮ ቀርቦ በቀዳሚው ቀጠሮ ለመቅረብ በሚቀጥለው ቀጠሮ ለመቅረብ ያልቻለው በቂ በሚገመት እክል ምክንያት ቅድም ባነሳናቸው ምክንያቶች ከሆነ ይህንን ካስረዳና ፍርድ ቤቱ ከተቀበለው በ72 መሰረት ውሳኔ ከመሰጠቱ አስቀድሞ የተሰጠው ትዕዛዝ እንዲነሳለት መጠየቅ ይችላል። እዚህ ላይ ልብ ማለት ያለብን የፍትሐ ብሔር ስነ ስርዓት ቁጥር 72 ድንጋጌ ዓላማ ተከሳሹ በመጀመሪያ ክርክር ቀጠሮ ያለፈውን ክርክር በቀላሉ ክርክር ሂደት ላይ ብዙ ችግሮች ሳይፈጠሩ በቀጣዩ ቀነ ቀጠሮ መከራከር መቅረብ መግባት ስለሚችል ነው። እዚህ ላይ ልብ ማለት ያለብን ይሄ እንግዲህ ከክስ በፊት ባሉት ነው። ለዚህም ደግሞ የማጠናከሪያ ይሆን ዘንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 4373 1 አንቀጽ 9 ላይ እንዲህ የሚል ውሳኔ ባጭሩ ሌሎችን ሳላነሳ በሌለበት ጉዳይ እንዲታይ ትዕዛዝ የተሰጠበት ተከራካሪ ወገን ፍርድ ቤቱ ለጉዳዩ የመጨረሻ ውሳኔ ከመስጠቱ በፊት ተከሳሹ በሌለበት የሚለው ፍርድ ቤቱን ትዕዛዝ ለማንሳት የሚቻለው በፍትሐ ብሔር ስነ ስርዓት ቁጥር 72 እንደሆነ ያው ውሳኔ ሰጥቷል ማለት ነው። ሁለተኛ አንደኛ መንገድ ብለናል፣ የመጀመሪያውን አይተናል። ሁለተኛው መንገድ ደግሞ ተከሳሹ በሌለበት የተሰጠ ውሳኔ ወይም ትዕዛዝ የሚነሳበት አግባብ በፍትሐ ብሔር ስነ ስርዓት ህግ ቁጥሩ አንቀጽ 78 ላይ የተመለከተው ነው። በዚህ ድንጋጌ መሰረት ከፍ ብለን በጠቀስነው የሰበር ውሳኔ ሲያነቡት አድማጮቻችን ያንን ሙሉ ማንበብ ይችላሉ። መሰረት ከውሳኔው በኋላ ክርክር የቀደሙ እስከ ውሳኔ ድረስ ያለው ነበር። አሁን ደግሞ ከውሳኔ በኋላስ ውሳኔ ተሰጥቶስ በምን መሰረት ነው የሚለው በ78 መሰረት ቀርቦ መልስ ሳይሰጥ ወይም ተገቢው መከራከሪያ ሳያቀርብ በመቅረቱ በሌለበት ውሳኔ ወይም ትዕዛዝ ከተሰጠ ተከሳሽ ይህንን ውሳኔ ወይም ትዕዛዝ ማስነሳት የሚችልበት መንገድ በአንቀጽ 78 መሰረት ነው ማለት ነው። እንዲህ አይነቱ ውሳኔ ወይም ትዕዛዝ ለማስነሳት የሚቀርብ ማመልከቻ ተቀባይነት የሚኖረው ግን የጊዜ ገደብ አለው። ተከሳሹ ውሳኔ ወይም ትዕዛዙ መሰጠቱን ባወቀ በአንድ ወር ውስጥ ማመልከቻውን ያቀረበ እንደሆነ ነው። ይኸውም አንቀጽ 78 ማየት ይቻላል። በአንድ ወር ጊዜ ውስጥ ካላቀረበው ግን ማቅረብ አይችልም ማለት ነው። ያው እንግዲህ ይርጋ የምንለው ነገሮች ከዚህ እየተነሱ የሚመጡ ናቸው። በዚሁ ንዑስ ቁጥር 2 ማለት አሁን ባየነው ከላይ ባየነው በ78 ንዑስ ቁጥር 2 መሰረት እንዲህ አይነቱ ማመልከቻ ፍርድ ቤቱ ሊቀበለው የሚችለው በሁለት ሁኔታዎች ሲኖሩ ነው። አንደኛው ቅድም እንዳየነው መጥሪያው በአግባቡ አልደረሰኝም ሲል፣ ሁለተኛው ደግሞ በቂ ምክንያት መሆኑን መከራከሪያው ያልሰማው ወይም መልስ ያልሰጠው በበቂ ምክንያት መሆኑን ነው።
እስካሁን ያየናቸው አንደኛው መጥሪያው ባጓው አለመድረሱ፣ ሁለተኛው ደግሞ መልስ ለመስጠት ያልቻልኩት በቂ በሆነ ምክንያት ስላለኝ ነው ብሎ ይሄንንም ፍርድ ቤቱ ከተቀበለው ያው ከላይ እንዳየነው ኪሳራ ወይም መቀጮ ወይም የዳኝነት ከፍሎ ሊያስቀጥል ትእዛዙን ወይም ብይኑን ማስነሳት እንደሚችል ተደንግጓል ማለት ነው። አሁን ቀደም ሲል በአንድ ወር ውስጥ የጊዜ ገደብ እንዳለው ሲገለጽ ነበረ። በቂ ምክንያት ያለውን ሁኔታ አቅርቦ በአንድ ወር ውስጥ ሊታይለት እንደሚችል፣ ነገር ግን አሁንም በዚህ በአንድ ወር ውስጥ ለምሳሌ እሱ ተከሳሹ በህመም ምክንያት ሊሆን ይችላል ካልተሻለው ወይም ደግሞ ካልዳነ ረዘም ያለ ጊዜ ቢታመም ለምሳሌ 2 ወር ወይም 3 ወር ሊሆን ይችላል፣ አንድ ወር አልፎ ማለት ነው። እንደዚህ አይነት ሁኔታ ሲያጋጥም ፍርድ ቤቱ የሚቀበልበት ሁኔታ አለ ወይስ አይ በቃ የጊዜው የተሰጠው ጊዜ አንድ ወር ነው፣ አንድ ወር አልፏል፣ የጊዜ ገደቡ ተጠናቋል፣ ስለዚህ ከዚህ በኋላ ማስተናገድ አንችልም የሚል መልስ ነው ሊሰጠው የሚችለው? ክፍት የሚደረግበት ሁኔታ አለ ወይስ ዝግ ነው? እዚህ ጋር ላይ እንዳየናቸው አንደኛ ድንገተኛና ጽኑ ህመም ናቸው። ሁለተኛው ደግሞ ያው እንዳየነው በቂ ከአቅም በላይ የሆነ የተፈጥሮ አደጋ ብለናል። ሶስተኛው ደግሞ ያው የትራንስፖርት መቋረጥ ናቸው። እንግዲህ ጽኑ ህመም ብለናል። በእርግጥ ይሄንን በሁለት ማየት የምንችል ይመስለኛል እንደኔ አስተሳሰብ። ምክንያቱም አንደኛው ጽኑ ህመም ማለት ለብዙ ጊዜ የሚቆይ ነው። ስለዚህ ይሄ ጽኑ ህመም በቆየ ቁጥር ህጉ አንድ ወር ነው ያለው፣ ለዲስክሬሽን ኦፍ ፓወሩ ለዳኛ የተሰጠ ነው ማለት ነው። ያስኬዳል አያስኬድም የሚለውን ይበታል። ግን ባታይ ስናየው ጽኑ ህመም ካለ መወከል ይችላል በአንደኛው አታይ። እነዚህ ህመምተኛ የሆኑ ሰዎች ወይም አቅመ ደካማ የምንላቸው ሰዎች እንደሚታወቀው በጠበቃ ነፃ 50 ሰዓት የሚሰሩ አሉ። አቃቤ ህግ በፍትህ ሚኒስቴር ነፃ የህግ ድጋፍ አገልግሎት አለ። በሌሎችም የሴቶች እንዲገነዘቡት የሴቶችም አለ። የፍትህ ሚኒስቴር በሁሉም በ11 ቅርንጫፎች አሉን። ነፃ የፍትሐ ብሔር አገልግሎት አለን። ያው ሁላችንም ሰርተንበት የመጣ ነው አሁንም ያለ ነው። ስለዚህ አቅሙ የሌላቸው ሰዎች የማይችሉ ሰዎች በተለይም ደግሞ በደንበር ግሩስ የምንላቸው ሴቶች፣ ህፃናት፣ አረጋውያን፣ አካል ጉዳተኞች እንዲሁም ደግሞ የወንጀል ሰለባ የሆኑ ሰዎች እነዚህ ሰዎች አላቸው ከመስተዳደር ወይም ከማህበራዊ ፍርድ ቤት ደህንነታቸውን የሚያረጋግጥ፣ ለህፃናት ግን እነሱ ኢኮኖሚ ስለማይጠየቁ ለህፃናት ያለምንም የደህንነት ማስረጃ ጉዳያቸው ተይዞ ክርክር ይገባል። እንዲህ አድርገን ልናየው እንችላለን። ያኛው ደግሞ ለፍርድ ቤቱ ዲስክሬሽን የተሰጠ ነው። ህጉ ግን አንድ ወር ነው ብሎ አስቀምጧል። ብላክ ኤንድ ዋይት እሱ መሻሻል አይቻልም። ስለዚህ በሁለቱም ጎን ብናያቸው ጎን ለጎን የሚያስከዱ ናቸው ብዬ አምናለሁ። በጣም ጥሩ። አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን በፍትሐ ብሔር ክርክር የተከራካሪዎች በችሎት አለመቅረብ፣ ከሳሽም ወይም ደግሞ ተከሳሽ ሁለቱም ሊሆን ይችላሉ በችሎት አለመቅረብ የሚያስከትለው ውጤት ምንድነው? አንዱ ተገኝቶ አንደኛው ባይገኝስ ክፍት የሚደረግበት ሁኔታ አለ ወይ ወይስ ዝግ ነው? በቂ ምክንያት ምን ማለት ነው የሚሉት እነዚህን ነገሮች ነበረ ስናይ የነበረው። አቶ ተክለግል ብሰወርቅ ናቸው ማብራሪያ እየሰጡን የሚገኙት። እንግዳችን በፍትህ ሚኒስቴር ረዳት ጠቅላይ አቃቢ ህግ ናቸው። ውይይታችንም አሁንም ይቀጥላል። ይህም ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው ያቀረብንላቸው። የፍትህ ሚኒስቴር በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ ውይይታችን ይቀጥላል። አሁንም አብራችን እንድትሆኑ በአክብሮት ጋብዘናል። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ / የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDR
PRE Ministry of Justice እንዲሁም በስልክ ቁጥር 0919049081 0913 157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌድሪ ፍትህ ሚኒስቴር አድማጮቻችን እንግዲህ የህግ ነገር የቀጣዩ ፕሮግራማችን ነው የተከታተላችሁ የምትገኙት። በፍትሐብሔር ክርክር የተከራካሪዎች በችሎታ ለመቅረብ የሚያስከትለው ውጤት ምንድነው? ተከሳሽ ወይም ደግሞ ከሁለት አንዳቸው በችሎት አለመቅረባቸው ምንድነው የሚያመጣው ውጤት የሚለውን ነገር ነው ያለነው። ቀደም ሲል እንግዲህ በርካታ ጉዳዮችን አንስተናል። በሁለቱም ወገኖች ከሳሽ ቀርቦ ተከሳሽ ባይቀርብስ፣ ተከሳሽ ቀርቦ ከሳሽ ባይቀርብስ ውጤቱ ምን ይሆናል? በቂ ምክንያት ካቀረቡስ የሚቀየር ነገር አለ ወይ የሚሉት እነዚህ ነገሮች ነበረ ስናይ የነበረው። አሁን ደግሞ ከሳሽና ተከሳሽ ሁለቱም እንበል፣ ቀደም ሲል አንድ ወገን ብለን ነበር ስናነሳ የነበረው። አሁን ሁለቱም በቀነ ቀጠሮ ባይቀርቡ ምንድነው የሚሆነው? ከሳሽም ከሶ ፍርድ ቤት ባይቀርብ፣ ተከሳሽም ባይቀርብ ፍርድ ቤቱ መዝገቡን ካቀረበና ሁለቱም እንዲጠሩ ካደረገ በኋላ ግን ሁለቱም አቤት የሚል ሰው ከሌለ ምንድነው የሚደረገው? ጥሩ እንግዲህ በተግባርም የሚያጋጥምና በተግባርም ሁለቱም ተከራካሪ ወገኖች የሚቀርቡበት ሁኔታ አለ። አልፎ አልፎም ቢሆን ማለት ነው። አብዛኛው የአንደኛው ወገን መቅረት ነው የሚያጋጥም። አልፎ አልፎ ግን እነዚህ በተግባርም የሚያጋጥሙ ናቸው። በፍትሐብሔር ስነ ስርዓት ቁጥር 69 ይቅርታ አድማጮቻችን፣ በፍትሐብሔር ስነ ስርዓት ቁጥር 69 ንዑስ ቁጥር 1 ላይ እንደተመለከተው ተከራካሪ ወገኖች ፍርድ ቤቱ ነገሩን ለማየት በሰጠው ቀጠሮ ራሳቸው ወይም ወኪሎቻቸው ተሟልተው መቅረብ ይኖርባቸዋል። ፍርድ ቤቱም የግራ ቀኙን ወገኖች ተሟልተው መቅረባቸውን ካረጋገጠ በኋላ ነገሩን መስማት ይጀምራል። ነገር ግን ነገሩ ሊሰማ ፍርድ ቤቱ በሰጠው የቀጠሮ ዕለት ወይም ቀነ ቀጠሮ ተከራካሪ ወገኖች ያልቀረቡ እንደሆነ ፍርድ ቤቱ ሊሰጥ የሚችለው የመጀመሪያው ትዕዛዝ መዝገቡን መዝጋት ነው። መዝገቡን ይዘጋል። ሁለቱም አልመጡም። ይህም ትዕዛዝ ሊሰጥ የሚችለው ነገሩ ሊሰማ በተቀጠረበት ዕለት ግራ ቀኙ ያልቀረቡ እንደሆነ በስነ ስርዓት ሕጉ ቁጥር 69 ንዑስ ቁጥር 2 መሰረት መሆኑን ተደንግጓል ማለት ነው። ስለዚህ እነዚህ ሁለቱም ያልመጡት እንግዲህ የምክንያታቸውን ከላይ እንዳየነው ምክንያት ሲኖራቸው በበቂ ምክንያት በ71 እና በእንትኑ መሰረት እንዴት እንደሚያስከፍቱ አይተናል። ስለዚህ ምክንያቱ በቂ ምክንያቱ ወይም መከል ካላቸው ያ ይደረጋል ማለት ነው። በዚያ መሰረት የሚቀጥል ይሆናል ማለት ነው እንዳየነው። ጥሩ አሁን ከሳሽ በቂ ምክንያት ካለው ከእንደገና መዝገቡን የሚያንቀሳቀስበት ሁኔታ ይኖራል። የዛን ቀን ያልተገኘው በዚህ ምክንያት ነው ብሎ ሊያንቀሳቀስ ይችላል። ሁለቱም ተስማምተው ቢሆን ለምሳሌ አሁን በአንዳንድ ጉዳይ ላይ በወንጀል ነክ ጉዳይ ላይ እናያለን ብዙ ጊዜ የሚስማሙበት ሁኔታ ያው ቅጣቱን የሚያቀልበት ሁኔታ እናያለን። በዚህኛውም ላይ ተስማምተው ክሱ ከተመሰረተ በኋላ ነገር ግን በቃ ፍርድ ቤት መሄድ አያስፈልገንም እኛ እዚሁን ጨርሰው የኛንም ጊዜ ማባከን ነው የሚሆነው ብለው ተደራድረው ከጨረሱ በኋላ አሁንም መዝገቡ ሊዘጋ ነው የሚችለው። የፍትሐብሔር ጉዳይ እንግዲህ መዝገቦች ያው በቂ ምክንያት ከሌላቸው በቀር እንደሚዘጉ እሙን ነው። ነገር ግን አሁን ባነሳሽው ሲናሪዮ ወንጀሉን ተውና በፍትሐብሔር ጉዳይ መስማማት በፍትሐብሔር ጉዳይ የተከለከለ አይደለም። የወንጀል ሲናሪዮ የመንግስት ክስ አለ፣ የግል አቤቱታ አለ። የግል አቤቱታ ሲሆን መታረቅን አይከለክልም ህጋችን። ስለዚህ ነገር ግን ያ መታረቃቸው እንደ ወንጀሉ ክብደት ይወሰናል። እንደ ወንጀሉ ያየ ነው። ያው የወንጀሉ የግል አቤቱታ የሚቀርበውና ቀላል የሆኑ ነገሮች ሲሆኑ ነው የሚፈቀደው። የመንግስት ግን ጭራሽ ከድርድር ውስጥ
አይገባም። የመንግስት ክስ የመንግስት ነው። ይሄ ማለት ግን አይታረቁ ማለት አይደለም። በወንጀልም ጉዳይ ቢሆን ይታረቃሉ። የማቅለያ እንዳንድ ማቅለያ ግን ሊያዝላቸው ይችላል። በበለጠ ይሄን ጉዳይ አስመልክቶ ወደፊት ለአድማጮቻችን የምናቀርብበት ይሆናል። ወደ ፍትሐ ብሔራችን እንመለስና ወደ ፍትሐ ብሔራችን ስንመለስ የፍትሐ ብሔር በማንኛውም ጊዜ ክሱ ከተመሰረተበት ጀምሮ በማንኛው ውሳኔ እስከሚሰጥ ድረስ ባለው መደራደር ይችላል። ተደራድረው ግን የፍርድ ቤቱን አመጣው ለፍርድ ቤቱ ታርቀናልና የተከበረው ፍርድ ቤት መዝገቡን በርቅ ይዝጋልን ማለት የለባቸው። ክፍት አድርገው ለምሳሌ አሁን እንደዛ ባይሉ እድም አይተናል። ድጋሜ በዛው የክስ ምክንያት በዛው በተያዘው መክፈት አይችልም ብሎ 74 ላይ ተነል አዲስ ክስ ወይም አዲስ ይግባኝ አይችልም ተብሎ ሌላ ቀን መጥቶ ያንን እንቀሳቀሳለሁ ማለት አይችልም። ታርቀዋል፣ ተስማምተዋል። ነገር ግን ከታረቁ ከተደራደሩ በዛ ውሳኔ ውስጥ ካለፉ በኋላ ነገር ግን አንደኛው ወገን አይ በቃ በሂደት ላይ ያለ ማለት ነው። ለምሳሌ ከክፍያ ጋር የተያዘ ምክንያት ሊሆን ይችላል፣ ክፍያ ማዘግየት ሊሆን ይችላል። አይ በቃ በተደራደርነው ምክንያት መሰረት ጉዳዩን ልትፈጽምልኝ አልቻልክም፣ ስለዚህ ተመልሼ ወደ ፍርድ ቤት ነው ጉዳዩን የምቀጥለው ቢል ኩሱ ነው። ቅድም አዲስ አይችልም ማለት አይደል? በቂ ምክንያቱ ብቻ ነው ማቅረብ ያለበት ብለናል። ስለዚህ አይችልም 74 አንድ ላይ የተቀመጠው አለ። በዚያ በአንድ አይነት ክስ ምክንያት ሁለት ጊዜ ክስ አይመጣም። ስለዚህ ይሄንን አድማጮቻችን መጠንቀቅ አለባቸው። ይታረቁ፣ መታረቅ ይቻላል፣ ይፈቅዳል። ነገር ግን የታረቁበትን መዝገቡን መተው ለተከበረው ፍርድ ቤት ታርቀናልና ይሄ መዝገብ ይያዝልን። ከዛ በኋላስ ፍርድ ቤቱ ወይም ዳኛው ፍርድ ቤቶቻችን ተከበረው ፍርድ ቤት ምን ያያል? ያ የታረቁበት ጉዳይ ለሕግና ለሞራል የማይቃረን መሆኑን አይቶ መርምሮ ነው የሚያጸድቀው። ስለዚህ ከጸደቀ በኋላ ደግሞ ምን ይሆናል? ገዢ ነው ማለት ነው። ያንን ከዛ በኋላ የሚመጣው አዲስ ክስ ሳይሆን እንደ ታረቅ ነው አልፈጸመልኝም የሚል እሱን ነው በርካታ መሰረት አልፈጸመም የሚል አንደኛው ወገን አይ በቃ ፍርድ ቤቱ ዘግቶታል ደውሉ ብሎ አልፈጸመልኝም ነው። አንቺ ያልሽው ግን ፍርድ ቤቱ አውቀው ለሕግና ለሞራል መቃረኑን አላየም፣ ዘጋው። 74 ላይ ቅድም እንዳየነው አይ አዲስ ክስ ወይ ይግባኝ መቅረብ አይችልም ተብሏል። ስለዚህ በበቂ ምክንያት ብቻ ከሆነ መዝገቡ ሊንቀሳቀስ ይችላል። በዛው መዝገብ ላይ ነው፣ አዲስ መዝገብ አይደለም። ስለዚህ ይሄንን መጠንቀቅ አለብን ሁላችንም፣ እነሱ ብቻ ሳይሆን እያንዳንዱ ማህበረሰብ እያልን ኢንፊኒቲቭ ወደ ሆነው ቁጥራችን ስንሄድ ሁሉም ሰው በሚለው ዘግተን መጠንቀቅ አለብን። አንድ ጊዜ አቅርበን እንደው ሲፈጄ በማንካት እንደተባለው ስንፈልግ ሞቅ ሲለን እዚህ በማንካው ሲፈልግ በእጃችን ማለት የለም። ሕግና ስርዓት የተበጀበት ስለሆነ እያንዳንዷን ሕግ በተቀመጠው መሰረት ነው። ይሄንን ማክበራችን፣ ቀጠሮ ማክበራችን፣ ለቀጠሮ መገዛታችን ፍርድ ቤቱን በሀገራችንም ሆነ በዓለም መድረክ ለፍርድ ቤቶች ክብር ሲሰጥ ለሰዎች አይደለም። እዛ ያለው ህዝብ ተገልጋይ የሆነበት ለህዝብ ነው፣ ለችሎቱ ነው ክብር የምንሰጠው። ለችሎቱ ነው ክብር የምንሰጠው። በእርግጥ ሰው በመሆናችን ዳኛም ብንሆን መከበር አለብን፣ እሱ አያከራከርም። ነገር ግን ለችሎቱ ክብር ሁልጊዜ መሰጠት አለበት። የዚያ ችሎት የሰጠው ትእዛዝ መፈጸም አለበት። ቅረብ ከተባለ መቅረብ ነው። ጻፍ። ለዚህ ነው በመግቢያም ላይ ብዙ ጊዜ ሰዎች እኔም በሰራውባቸው ችሎቶች በየርኩባቸውም ሆነ በቢሮ በአቃቤ ሕግ ጽሕፈት ቤት ሳነጋገር እውነቱ የኛ ነው፣ እውነት ይዘናል፣ ግን እንዲህ ተፈረደብን ይላሉ። ያ አይደለም። እውነት ስለያዝን ብቻ አናሸንፍም። ሰዓት ውጤታማ መሆን አለብን። በትንሽ ሰዓታት እኮ የጨረስናቸው ችሎቶች አሉ። ስለዚህ እነዚያን መተባል ነው። በሌላውም ህይወታችን ቢሆን ለሰዓት ዋጋ መስጠት አለብን። ከቀጠሮ በፊት 10 ደቂቃ 15 ደቂቃ ቀድሞ የሚገኙ ሰዎች አሉ። ማደንቃቸው ሰዎች በየትኛውም ቀጠሮ በየትኛውም ሁኔታ ላይ በፍርድ ቤት ቀጠሮ ሲሆን ደግሞ በተለየ
ሁኔታ በተለየ ሁኔታ ከቀጠሮ በፊት ገብቶ ምክንያቱም ከዛኛው ችሎት ነው በግልጽ ችሎት ነው በጽፈት ቤት ነው እየተባባሉ ወደዛና ወደዚህ እንዳይባል በጥንቃቄ ሄዶ መምራት ማየት ቀደም ብሎ የችሎቱን ማውቁ ከሆኑ በተለይ የኛም አቃቢ ህጎች ደንበኞቻችን ሲመጡ የነሱን ጉዳይ ስንይዝ ከክስ በፊት ችሎት መተው ማውቁ ከሆነ ችሎቱን ወስዶ አትሞስፌሩን ማሳየት በወንጀልም ይሁን በፍትሐብሔር ጥሩ ነው ይያምናሉ ልክ ወስዶ እነዛን ምስክሮቻችን ደግሞ በደንብ አድምጠን መግባት ሰምተናቸው መግባት ምንድነው የሚያስረዱት ብለን አይተን መግባት ተዘጋጅቶ መግባት መዘጋጀት ለዳኛው ለአቃቢ ለየትኛው አገልጋይ ለሆነው ሁሉ ተገቢ ነው ብዬ አምናለሁ ስለዚህ ጥሩ ምክር ነው በእነዚህ ላይ ያላቸውን ያው ሰው እዚህ ስንመጣ ያለንን ልምድ ማካፈል ነው ልምዶቻችን ምን አይነት እንደሆኑ እያሳየን ነው ያለ ነው አዎ በጣም ጥሩ ነው መርሳት የሌለብን ቀደም ሲል ያነሱትን ልንተገብረው ይገባል ከታረቁም ወስዶ ፍርድ ቤት ማጸደቅ አለባቸው ድንገት አንደኛው ወገን ባይፈጽም እንኳን እንደውሉ አልተፈጸመልኝም በተስማማነው መሰረት የተፈጸመ አይደለም ብሎ ጥያቄው ማቅረብ እንዲችል ማጸደቅ ፍርድ ቤት ያስፈልጋል አለበለዚያ በቂ ምክንያት ካላቀረቡ የሚስተናገዱበት ሁኔታ አይኖርም የሚለውን ነገር አድማጮች በደንብ መያዝ አለባቸው ጥሩ ማብራሪያ ነው አመሰግናለሁ ሌላው አሁን እንግዲህ ቀደም ሲል ሁለቱም ካልተገኙ ምንድነው የሚሆነው የሚል ነበር ስናይ ነበረው ተከራካሪ ወገኖች ራሳቸው ያለ ጠበቃ ብዙ ጊዜ ሰዎች በጠበቃ ነው የሚቀርቡት ወይም በወኪል ነው የሚቀርቡት ፍርድ ቤት ነገር ግን አሁን ጠበቃ የማይኖርበት ሁኔታ ወይም ደግሞ ወኪል የማይኖርበት ሁኔታ እንዲቀርቡ የሚገደዱበት ሁኔታ አለ ወይ ራሳቸው በግዴታ ራሳቸው ብቻ መቅረብ ያለባቸው ሁኔታ አለ ወይ የሚለው ነገር እስኪ በዚህ ላይም ያለው ማስተሳሰብ እንግዲህ ከሳሽና ተከሳሽ መቅረብ አለባቸው ወግ ብሏል ነገር ግን አቀራረባቸው እንዴት ነው ሁሉ ጊዜ ራሳቸው ነው ወይ የሚመጡት ጠበቃስ ለምን ተፈጠረ ወኪልስ ለምን ተፈጠረ እነዚህ ነገሮች የሚመጡት ሰዎች ሁሉንም መሆን ስለማይችሉ በተለያየ ምክንያት መቅረብ ስለማይችሉ የተለያየ ውስንነት ስላለብን አንዱ ያቀም ይኖራል አንዱ የውቀት ሊኖር ይችላል አንዱ የተለያየ ብቻ እነዚህ ውስንነት የምንላቸው ስለሚኖሩ እነዚያ ችግሮች የቦታ ራሱ ቦታ ሌላ ቦታ መሄድ ባልችል እኔም ወከል ይችላልሁ ጠበቃ ማድረግ ይችላልሁ እዛ ስለዚህ ቦታ አልወሰነኝም ማለት ነው እንዲህ አይነት አሉ እውነት ነው በአካል ከሳሽም ተከሳሽም ማንነታቸው ተረጋግጦ መታወቂያ ሁሉ ይታያል እኮ በችሎት ከሳሽ ከሌ አቤት አለው መታወቂያ ይታያል ተከሳሽ ከሌ አቤት ቀርብ ያለው መታወቂያ ይታያል እስከዚያ ድረስ ይታያል በርግጥ በችሎቶች መደራረብ ሲበዛ ያን አይነት ላይ ደረግ የሚቻልባቸው እንዳሉ ሆነው ማለት ነው ስለዚህ ያንን ሁሉ ጊዜ ከሳሽ ወይም ተከሳሽ ፍርድ ቤት መቅረብ ያለበት የግድ በአካል ላይሆን ይችላል በፍትሐብሔር ስነ ስርዓት ህግ ቁጥር 57 እና 65 ንዑስ ቁጥር 1 መሰረት በተወካዮቻቸው አማካኝነት ሊሆን ይችላል የሚቀርቡት ወይም በጠበቃዎቻቸው አማካኝነት ሊሆን ይችላል ሆኖም ከሳሽ ወይም ተከሳሽ በአካል እንዲቀርቡ ፍርድ ቤቱ ሊያዝ ይችላል ለዚህ ጥሩ የሚሆኑ ምሳሌዎች አሉ ባዘዘ ጊዜ በአካል ያልቀረቡ ከሆነ በፍትሐብሔር ስነ ስርዓት ህግ ቁጥር 77 መሰረት ያልቀረቡበት ምክንያት እስካላቀረቡ ድረስ እንዳልቀረቡ ይቆጠራል የነሱ ቢኖር ምክንያታቸው አዟል ፍርድ ቤቱ በአካል መምጣት አለባቸው ግን እነሱ በወኪልም ቢቀርቡ በጠበቃም ቢቀርቡ እነሱ ስላልቀረቡ ፍርድ ቤቱ አዞ ስላልቀረቡ ያዘዘው በ77 መሰረት ነው ለናል ስለዚህ ያልቀረቡበት ምክንያት በቂ ምክንያት ወይክል ነው ቀደም ያነሳናቸው አይነት ምክንያቶች ገዢ የሆኑ ፍርድ ቤቱን የሚያሳምኑ ምክንያቶች እስካላቀረቡ ድረስ
እንዳልቀረቡ ይቆጠራል። ሳይቀርቡ ምን ይሆናል? ያው መስከቡ ይዘጋል። መቼም እንደ ወንጀል ታስራና አይባልም። የአፈጻጸም ላይ የሆነ ነገር ሌላ ሲኖር ብቻ ነው። ወደ ዋናው ነገር ስንመጣ ተከራካሪ ወገኖች በአካል እንዲቀርቡ ፍርድ ቤቱ የሚያዘው ለምንድን ነው ብለን ነው መጠየቅ ያለን። ወኪል ካላቸው ጠበቃ ካላቸው በዛ ከቀረቡ ራሳቸውን ያስፈልገበት ምክንያት እንደ ሞዴልነት እንደ ምሳሌነት የምናያቸው የሚከተሉት ናቸው። አንደኛው የክርክሩ ሁኔታ ግልጽ እንዲሆን ለማድረግ ወይም ለማጥራት ጠበቃው ወይም ወኪሉ ሲመረምራቸው ፍርድ ቤት ይመረምራል አይደል? ሲመረምራቸው በበቂ ሁኔታ በሚያረካ ሁኔታ ላይ ገልጹለት ይችላል ካላስረዱ ይሄንን ግልጽ ለማድረግ ለማጥራት ትክክለኛ ፍትህን ለመስጠት ማለት ነው። ይሄንን ያደርጋል። ሌላው ወኪሎች ሊመልሱት ያልቻሉ ፍሬ ነገር በቀጥታ ከባለ ጉዳዩ ለማስማት ለምሳሌ ለዚህ የሚሆነን ዋናው ማሰላሰያ ሲሰጥ ባልና ሚስት ፍች ሲሆን በጠበቃ ወይም በወኪል የማይደረገው ለምንድን ነው? ለምንድን ነው መፍታት የፈለከው? ለምንድን ነው መፍታት የፈለግሽው የሚለው መልስ ጠበቃው ወይም ወኪል በበቂ ሁኔታ ላይ መለሰው ይችላል። ራሳቸው ባልና ሚስቱ በሆኑ ጊዜ ግን የሚመረመሩትን ይመልሱታል በአግባቡ። ስለዚህ ያልቻሉትን ፍሬ ነገር ወኪሎቹ ባልተናገሩት ጊዜ ብሎ ባሰበ ጊዜ ችሎቱ እነሱን እንዲያቀርቡ ያደርጋል። ሌላው ፍትህ እንዳይጓደል ለማድረግ አንዳንድ ጊዜ ተከራካሪ ወገኖች አንደኛው ወገን እስከ መከሰሱም ላያውቅ ይችል ይሆናል ወይ አቅም የሌለው ሊሆን ይችላል። ታይቶ ለዚህ ሰው ምን ያስፈልገዋል? ወኪሉም ቢመጣ ለምሳሌ ጠበቃ ችግር የለውም የህግ ባለሙያ ስለሆነ፣ ወኪል ግን ወንድም እህት ሊሆን ይችላል፣ አባት እናት ሊሆን ይችላል። የችሎት አቀራረብ ላይችሉ ይችላል። ህጉ ስለፈቀደላቸው ብቻ ነው የመጡት። ስለዚህ የመጡበትን ጉዳይ እነሱ በበቂ ሁኔታ አላስረዱም ብሎ ካሰበ ፍትህ እንዳይጓደል ብሎ ካሰበ የበለጠ ግልጽ ያደርጋሉ ብሎ ካሰበ እነሱ እንዲገኙ የሚያዘው በዚህ ምክንያት ነው። ታዲያ ለነሱ ሲባል ሆኖ እነሱም ተጠርተው ካልቀረቡ እንዳልቀረቡት ይቆጠራል ማለት ነው። እነዚህ ናቸው። በጣም ጥሩ ማብራሪያ ነው። ሌላው የመጨረሻ ጥያቄ ላድርገውና እንደማጠቃለያ በእርግጥ ቀደም ሲል አንስተውታል ምን ማድረግ እንዳለባቸው፣ አለማድረጋቸው ደግሞ ምን ሊያስከትልባቸው እንደሚችል ሰፋ ያለ ምክር ሲሰጡ ነበረ። እንደማጠቃለያ ግን አሁን ከዚህኛው ጉዳይ ጋር ተያይዞ ተከራካሪ ወገኖች ምንድን ነው ማድረግ ያለባቸው ከችሎት ጋር ተያይዞ የሚለው ነገር ማጠቃለያ እናድርገው። እንግዲህ መግቢያ ስላላደረግን ነው እንጂ መግቢያ ቢኖረን ኖሮ እንደ መግቢያ ያየነው ሰዎች በዕለት ተዕለት እንቅስቃሴያቸው ወይም እንቅስቃሴያችን እኛንም ጨምሮ የተለያዩ አለመግባባቶች ይፈጠራሉ። እነዚህ አለመግባባቶች ሲፈጠሩ ወደ ፍርድ ቤት ይሄዳሉ። ፍርድ ቤትም እነዛን ጉዳዮች አይቶ ልባት ወይም ውሳኔ ይሰጣል። ነገር ግን በመሃሉ ያን ሲሰጥ ደግሞ እርምጃዎችንም ትዕዛዞችን እንደሚሰጥ ማወቁ አንዱ ተገቢ ነው። እንዳጠቃላይ ስናየው ደግሞ የፍትሐብሔር ስነ ስርዓት ህጉ ዋናው እንግዲህ ህጋችን እያልን የመጣ ነው ያነሳ ነው ህግ ዋናው አሁን መሰረታዊው የፍትሐብሔር ህግ የስነ ስርዓት የፍትሐብሔር ስነ ስርዓቱ ደግሞ ተቀጽላ ወይም ደግሞ ያንን ማስፈጸሚያ ህጋችን ነው። እንግዲህ ማስፈጸሚያ የሆነ ነገር ደግሞ ዋና መሳሪያ ነው ማለት ነው። ስለዚህ ይሄ ዋነኛ ግቡ ልክ የህገ መንግስቱ ዓላማና ግብ እንላለን አይደል? ግቡ የወንጀል ህግም ዓላማና ግብ አለው አይደል? ዓላማዎቹ የህብረተሰቡን ሰላም፣ ደህንነት፣ የመንግስትን የሀገርን ብለ መከላከል ወንጀል መከላከል እንደምንለው ሁሉ በስነ ስርዓት ህጉ የስነ ስርዓት የፍትሐብሔር ስነ ስርዓት ህጉ ዋነኛ ግቡ ክርክሮች
በሁለቱም ተከራካሪ ወገኖች ሙሉ ተሳትፎና እኩልነት ላይ ተመስርተው እንዲቋጩ ማስቻል ነው። ለዚያ ነው አሁን ተጨንቆ እንዲመጡ በወኪላቸው በራሳቸው ባይገኙስ እያንዳንዷን መፍትሄ እያስቀመጥን በጋራ ሆነው ባይመጡስ ያየናቸው እኛም የምናውቃትን ትንሿን እውቀታችን ያካፈልናቸው ትንሿን ልምዳችን ያካፈልናቸው ለዚህ ነው። ስለዚህ ይህን ግብ ለመቋጨት ያስችላል። ለዚህ ደግሞ ፍርድ ቤት ቀጠሮን በአግባቡ ማክበር ከተከራካሪ ወገኖች ባሻገር ለፍርድ ቤቶችም ወይም ለፍትህ ስራ ቅልጥፍናን ከምናረጋግጥበት አንዱ ነው። በላይ የህግ የበላይነትም ይረጋገጥበታል ማለት ነው። እነዚህን ለማስፈን ይረዳናል ማለት ነው። ወደ ዋናው ጥያቄ ስንመጣ እንግዲህ ተከራካሪ ወገኖች ምን ማድረግ ያለባቸው ወደሚለው ስንመጣ በፍትሐብሔር ክርክር ሂደት ከሳሽም ሆነ ተከሳሽ የፍርድ ቤቱን ቀነቀጠሮ በማክበር ጉዳያቸውን መከታተል ይገባቸዋል። ቅድም ደግሜ እንዳልኩት እውነት ስለያዝን ብቻ ትክክል ጉዳያቸውን በአግባቡ በማይከታተሉት ላይ እንዳየነው ሁሉ ህጉ እርምጃ እንዲወስድ የደነገገ በመሆኑ የፍርድ ቤት ቀጠሮ ማክበሩ ከመንገላታትና ካላስፈላጊ ወጪ የሚያድን መሆኑን ከእንደዚህ አይነት መጠበቅ ይገባል እንላለን። በጣም ጥሩ። እውነት ስለያዝን ብቻ ማሸነፍ አንችልም ያሉት ነገር በጣም ትክክል ነው። አንዳንዴ እንደውም በይርጋ ጊዜ ፔሪድ ኦፍ ሊሚቴሽን ተብሎ የሚዘጉ እንትኖች አሉ፣ ጉዳዮች አሉ። በዛን ጊዜ ባለማቅረባቸው ምክንያት ከዚህ በኋላ አይታይም እነዚህ ጉዳዮች የሚባሉበት ሁኔታዎች አሉ። ግን እኮ እነዛ ሰዎች አሸናፊዎች ናቸው። በእንትኑ ሲታይ በጉዳዩ ሲታይ እውነት ያላቸው ናቸው። ትክክለኛ ማስረጃ አላቸው። በጊዜው ቢያቀርቡ ኖሮ እነሱ አሸናፊዎች በግልጽ አሸናፊዎች መሆን የሚችሉበት ሁኔታ እያለ ነገር ግን የይርጋ ጊዜው ስላለፈ ወይም ደግሞ ስለተዘጋ ከዛ በኋላ ማቅረብ የማይችሉበት ሁኔታ አለ። ሌላ ጊዜ ያው የይርጋ ጊዜ ምንድነው እንዴት ነው አሰራሩ አፈጻጸሙ የሚለውን ያው እንመለስበታለን። ግን ምንድነው እርሶ ያሉት ነገር እውነት ስለያዝን ብቻ እናሸንፋለን ማለት አይደለም። ህጉ ዋናው ህግ እንዳለ ሆኖ የስነ ስርዓት ህግ አለ የሚመራበት። ስነ ስርዓት ህጉ ደግሞ አንድ ጉዳይ በምን ሁኔታ ይመራል፣ እንዴት ይሄዳል፣ በስንት ጊዜ በኋላ ይደረጋል የሚለውን ነገር በደንብ በዝርዝር አስቀምጧልና በዛ መሰረት ካልሄድን ልንሸነፍ እንችላለን። የይርጋ ጉዳይ ያው ሁሉም ጆሮ ይሰጠዋል በሚል ትንንሾቹን ጉዳዮች ነው እንጂ ያነሳዋቸው ራሱንም የቻለ ብዙ ጊዜ የምንሰጥበት ታንኪዩ እውነት ነው። ይህን የመሰሉና ሌሎች መሰል ከሰዓት ማክበር ጀምሮ ዛሬ የሰዓት ጉዳይ ስለሆነች ከሰዓት ማክበር ጀምሮ ከመገኘት ጀምሮ ያሉት ነገሮች ዋጋ ያስከፍላሉ። እነዚህም በአግባብ በተከራከርንባቸው ከክፍለ ሀገር እስከዚህ ድረስ ባሉት እኮ አንዱ ለማሸነፋችን ምስጢር የሚሆነው እንዲህ እውነት ከመያዛችን ባሻገር ጀሮ መስጠታችን፣ ማንበባችን፣ አሟሉ የተባልነውን ማሟላታችን፣ መገኘታችን እኒህ ሁላ ተደምረው ነው። አድማጮቻችን ግን ምናልባት እውነት የሚለው ወደ ወንጀል እንዳይወስዱት። ወንጀል እውነት ፍለጋ ናት። ፍትሐብሔር ላይ ሲመጣ በተለያየ ምክንያትም ሊቀር ይችላል። የወንጀል ላይ ግን ሁልጊዜ የምንፈልገው እውነትን ነው። ያው ለምሳሌ ተሰርቋል ከተባለ ተሰርቋል አልተሰረቀም የሚለውን በምስክር እና በማስረጃ ተጣርቶ ከእውነታው መድረስ ነው አይደል? ስለዚህ እነዚህን ማድረግ ስለሆነ የፍትሐብሔሩ ግን በትንንሽም ነገሮች ሊሰናከልብን ስለሚችል ለማሳየት የተጠቀመው ቃል ስለሆነ ወደዛኛው እንዳይሆን ጥንቃቄ ያስፈልጋል። ውይይታችን ያው በፍትሐብሔር ክርክር ነበር። አድማጮቻችን በፍትሐብሔር ክርክር የተከራካሪዎች በችሎታ ለመቅረብ የሚያስከትለው ውጤት ላይ ነበረ እስካሁን ድረስ ውይይት ስናደርግ የነበረው። በርካታ ጉዳዮችን አነሳን። ዝርዝር ጉዳዮችን በዚህ ውስጥ ከሳሽ በአንድ ጉዳይ ክስ ካቀረበ በኋላ ክርክሩ እንዲሰማ በተቀጠረበት ቀነ ቀጠሮ ሳይቀርብ ቢቀር ምንድነው የሚሆነው የሚለውን ነገር አነሳን። መዝገቡ ሊዘጋ እንደሚችል ሲገለጽ ነበረ። ነገር ግን በቂ ምክንያት ካቀረበ እነዛ በቂ ምክንያቶች ምንድናቸው የሚለውን ቀደም ሲል ሲነሳ ነበር። ለምሳሌ አንዱ በጽኑ ምክንያት ሊሆን ይችላል።
ሌሎች በትራንስፖርት ምክንያት ሊሆን ይችላል፣ በተፈጥሮ አደጋ ሊሆን ይችላል። በእነዚህ ምክንያቶች ካቀረበ ግን ፍርድ ቤቱ እንደገና የሚከፈትበትን ሁኔታ እንደሚያይ ስናነሳ ነበረ። ቀደም ሲል እንግዲህ ከሳሽ ነበር ያየነው። ከቀረ ተከሳሽስ ከቀረ የሚለውን እንደዛው በቂ ምክንያት ካቀረበ እንደገና የሚታይበት ሁኔታ ሊኖር እንደሚችል አንስተናል። ሁለቱም ደግሞ ካልቀረቡስ ምንድነው የሚሆነው የሚለውን ነገር አንስተናል። ይህም በተመሳሳይ መልኩ በቂ ምክንያት ከቀረበ እንደገና የሚታይበት ሁኔታ እንዳለ በጠባቡ ነው ግን የተቀመጠው። ይሄ ነገር በጠባቡ በነዛ በቂ ምክንያት ምንድናቸው የሚል በጠባቡ ነው የሚተረጎመው። መጨረሻ አካባቢ ያነሳ ነው ሁለቱም ተስማምተው ክሱ ከቀረበ ከተከሰሰ በኋላ ነገር ግን ሁለቱም ወገኖች ከሳሽና ተከሳሽ ተስማምተው በተስማሙበት ሁኔታ ባይፈጽምላቸውና ተመልሰው ፍርድ ቤት ቢሄዱ በቂ ምክንያት ካቀረቡ ብቻ ነው እንጂ ከእንደገና ላይላቸው የሚችለው። እዚህ ጋር ጥንቃቄ ማድረግ ስላለብን ነው። ስለዚህ ከተስማማን ፍርድ ቤት ወስደን ማጸደቅ መቻል አለብን። ካልጸደቅን እና ከእንደገና አንደኛው ወገን ባያከብር እንደውሉ ማለት ነው እንደውሉ አልተፈጸመልኝም የሚል ጉዳይ ቢኖረው ከእንደገና እንደውሉ አልተፈጸመልኝም ብሎ የማቅረብ እድል ይኖረዋል የሚለውን ነገር እሱን ማንሳት ፈልጌ ነው። ከፍርድ ቤትም ከተከራካሪዎች ወገኖችም ከጊዜም አንጻር ይህን ነገር በደንብ ማሰብ መቻል አለብን የሚለውን ነገር እንደማጠቃለያ እናስቀምጣለን። አቶ ተክላይ ልብሰ ወርቅ ስለሰጡን ማብራሪያ እጅግ በጣም ነው የምናመሰግነው። በፍትህ ሚኒስቴር ረዳት ጠቅላይ አቃቢ ሕግ ናቸው አቶ ተክላይ ልብሰ ወርቅ። በድጋሚ በጣም አመሰግናለሁ። እኔም አመሰግናለሁ። አልማዝ አባተና ተክላ ራቦ ቴክኒኩን ሲቆጣጠሩ ነበር። ዙቤዳዋ ፕሮግራም በማስፈጸም አደይ ተገኔ ውይይቱን መራው። ስለነበረን ቆይታ እጅግ በጣም አመሰግናለን። አድማጮቻችን ስላዳመጣችሁን እጅግ በጣም እናመሰግናቸዋለን። በሚቀጥለው ሳምንት በሌላ ህግ ጉዳይ እንጠብቃቸዋለን። ጤና ይስጥልን።